አታምጠው ስለው አምጥቶ ቆለለው ማለት ይሄን ጊዜ ነው። አንተ እንዴት ነው ማልጠቅመው? ድንብላለንም ትወዳታለህ? አዎ ወዳታለሁ። ቆይ አንድ ሰው እንዴት ነው ሁለት ሰው ማፍቀር የሚችለው? በሁለት ይገርምሻል እንዴ? 3 ወንድ በአንድ ጊዜ ያፈቀረሽ ታውቃለህ? ለመሆኑ ልጅቷ ማን ነች? አንቺ ራስሽ ይኸውልህ ኖላዊ አንተን ሳይክ መቁረጥና መጨከን የለመደው ልቤ በቃ ወደ ኋላ ይመለስብኛል። የሜላት ድክመት መስፍን ብቻ ነው። እሱን ልንጠቀምበት ይገባል። ፋየው እኛንስ ይዘው ነው ሄዱ። ደስ ሄዳችሁ ምን ትሰራላችሁ? ፋየው መቼም አሁንም እንደ ድሮ ሀገሬን አራቁታችሁ ታስቀሯታላችሁ ብለው አይፈሩም አይደል? እረ ወዲያ ቀልደ ሞታል። ዛሬ ምግብ አልቀመሱም መሰለኝ። ቀልድ ያልጣሙት። ሰማይ ደግሞ ኤልያስ። አቤት አንዬ። መንገድ ከመንገደኛ ጋር ሲሆን ጥሩ ነው ብዬ ነው እንጂ ደሴን ስለማላቃት አይደለም ውሰደኝ እያልኩ ያለሁት። ቆይ ሀና፣ እሱ ደግሞ ምን ማለት ነው? ትተኸኝ ብትሄድ እንኳን እመጣለሁ ለማለት ነው። ቆይ ግን ሀና የእውነት እረፍት ፈልጋ ነው ወይስ እኔ ደሴ መግባቴን ለማረጋገጥ ብላ ነው አውራ የምትሄዱ? እኔ የምለው እቺ ሀና የምትባለው ሴትዮ ልታጨልለን ነው እንዴ? ሁላችንም እንትን ብላ እንዴ? ኤልያስን ብቻ አይደለም እኮ እያጨለለች ያለችው እኛንም እያጨለለች ነው እንዴ? እኔ አንዳንድ ማዝም ብዬ ሳስበው እቺ ልጅ ጤነኛ ነች ወይስ ሾጠጥ ያረጋታል? ወሰድ መለስ ያረጋታል? እንዴት ነው ነገሩ? ጋይስ ምንድን ነው እየተካሄደ ያለው? ቆይ እመለስበታለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? እውነት ለመናገር ዛሬ አስደብረኛለች እቺ ሀና ተብዬ አስደብረኛለች። የምሬን በቃ ድብር ነው ያለ ድብር ነው እንዴ። እናንተም ከደበራችሁ ደበራችሁ፣ በዚህ ጉዳይ ከደበራችሁ ልቅቅ አድርጎ አይባልም፣ ድብና አድርጎ ይደብራል። አማርኛችን እኮ ከባድ ነው እኮ፣ ትርጉሙ ከባድ ስለሆነ ነው። አትፍረዱብኝ። ለምን እንደሆነ ልንገራችሁ። በሰላም ወደ ሀገሬ ሊሂድ ወደ ደሴ ሊሂድ ያለ ልጅ ተነስታ እኔም አብረሽ ነው የምሄደው። ታዲያ እቺ ጤነኛ ነች ብላችሁ ታስባላችሁ ጋይስ? ተምቹ እኮ ልክ ልኳን የተናገረ የምሬን። ተምቹ በቃ የልጅ አዋቂ አይደለም። እኔ 2 ሰው መውደድ ሀናም 3 ደርባ ወዳለች 4ኛ ብታገኛ አጠላም አለ። ይኸው በቃ ይኸው እያየን በግልጽ እያየን እንደ ኧረ እባክሽን አንቺ ልጅ ልብ ግዢ። እኔ እንጃ እኔ አላቅም። እንግዲህ ሁኔታውን ግን ሳየው ኖላዊዎች ተሰብስበው ወደ ደሴ ሊገቡ ነው መሰለኝ፣ እዛ ሊሄዱ ነው መሰለኝ። እንደዛ ነው እየተሰማኝ ያለው። አቶ ኖላዊ እነ አሴርን ይዘው ሊሄድ ነው፣ ሀና ደግሞ ተከትላ ልትሄድ ነው ኤላን። ስለዚህ አሪፍ ይሆናል ማለት ነው። እዛ ኤላና እሷ ብቻቸውን ከሄዱ አሴር ቻው፣ እዝራ ቻው፣ ባባይ። እዛ ብቻቸውን ከሄዱ በቃ አሰማምጦ አስምጦ ምናምን ጨርሶ ነው ይመጣው። በነገራችን ላይ ሴት ልጅ ካለችበት ሁኔታ ስትርቅ ለምሳሌ ሀናን ወሰድንና ከሚያስጨንቃት ሁኔታ እዝራ በዚህ ወቅት ያስጨንቃታል። የቤተሰቦች ጉዳያቸው ወይም ደግሞ ምንድነው የቤተሰብ ጉዳይ ያስጨንቃታል። የአቶ ኖላዊ ጉዳይ ያስጨንቃታል። ከዚህ ሁሉ ጭንቀት ውስጥ ወጥታ ከሄደች የምትሄደው ደግሞ ከሆነ ወንድ ጋር ከሆነ ቷቸዋል አይደለም የሚያስብላት ትሪት የሚያደርጋት ወንድ ጋር ከሆነ ሄደችው ልክ እንደ ኤላ አይነት ወንድ ጋር ከሄደች በቃ እዛው ነው ቀርታ የምትመጣው፣ አትመለስም። የምሬ ነው። ብትመለስም ልቧ አይመለስም። ልቧ እዛ ነው ያለው። ገብቷችኋል አላችሁ? የፈለኩት ነገር ተረድታችሁኛል። እንደነዚህ አይነት ክፍተቶች በሁለት ጥንዶች መካከል ወይም ደግሞ በሁለት ተቃራኒ ጾታ መካከል ሲሆን እንደነዚህ አይነት ጉብኝት ልትሉ ትችላላችሁ፣ ለእረፍት ቫኬሽን ልትሉ ትችላላችሁ። ብቻ እንደዚህ አይነት ነገሮች ሌላ ነገር ይወልዳሉ እና አሁንም ናሴር ካልሄዱ በቃ ሀና በቃ እዛው አግብታ ነው የምትቀረው። እኔ አዲስ አበባ የምትመለስ ራሱ አይመስለኝም። የምሬን ነው የምላችሁ። እንትና ትዛለች፣ ሰላምዬ ትዛለች የእሷ እዛ ከሄደች አትመለስም ስትል ነበርና አሁን እሱ ነገር እየመጣ ነው። አይ የአንቺ እስከፋ ሀና ምን እንደሚሻልሽ እኔ እንጃ። አቶ ኖላዊ ትንሽ አሳዘኑኝ እውነት ለመናገር። ምን ነው ግን ባለቤታቸው ካልተጋቡ ፍቅረኛቸው እንትን አለች። እውነት ነው እውነት አይደለም ልክ ነው። ግን አንዳንዴ ነገሮችን ቱግ ብለን እንትን ከማለታችን በፊት ተረጋግተን ብናስብ የተሻለ ነገር ይኖረናል ብዬ ነው ማስበው። እድሜ ይኖረዋል ብዙ ነገራችን። የምሬን ነው የምላቸው። ተረጋግቶ ማሰብ፣ ሰከን ብሎ ማሰብ። የሆኑ ችግሮች ሲመጡ፣ የሆነ የሚያጨቃጭቁ ነገሮች ሲመጡ ቁጡ ከምንሆን ይልቅ ወይም ደግሞ ብስጩ ከምንሆን ይልቅ ነገሮችን ረጋ አድርገን ብናስብ
የተሻለ ነው፣ ተጠቃሚ ነው የምንሆነው። አንደኛ ጊዜ አናባክንም፣ ሁለተኛ ደግሞ አንታመም። ጨጓራ፣ ራስ ምታት ብዙ ነገር አለው ይዞ የሚመጣው። ሌላ ጊዜያችንን ሴቭ እናደርጋለን። ገብቷችኋል? አሁን ተጣልታችሁ በመሀል 1 ሳምንት 2 ሳምንት በጸብ ላይ ቆይታችሁ ተመልሳችሁ ስትገናኙ ወይም ደግሞ ተመልሳችሁ ስታረቁ በመሀል ያለው ጊዜ ክፍተት ይፈጥራልና ያ የሚባክን ጊዜ ነው እና እንደዚህ አይነት ነገር ውስጥ ወይም ደግሞ ሪሌሽንሽፕ ውስጥ እንትን ማለት አለባችሁ። በጣም ኩል መሆን አለባችሁ። ኩል ስላችሁ በቃ ትሁት ልብ ሊኖራችሁ ይገባል ባይ ነኝ። እንደዛም ስላችሁ ደግሞ ሁሉን ነገር ትታችሁ እለፉ ማለት አይደለም። መናገር ያለባችሁ መስተካከል ያለበትን እንዲስተካከል ትናገራላችሁ። ከዛ ውጭ ግን ጸብ ላይ ከሆነ አንዳንድ የማያግባባ ያው የሁለት ዓለም ሰዎች ነው አይደለ ጋይስ? ምናልባት እኮ አንድ አካባቢ ላይ ላይሆን ይችላል ፍቅረኛችን። ለምሳሌ እኔ ፍቅረኛዬ እዚህ አካባቢ ላትሆን ትችላለች፣ ለአሁኑ የለችም። ይህ ከየት እንደምትመጣ አላውቅም። እኛ ሰፈር ትሁን ሌላ ቦታ፣ ባሌ ትሁን ቦሌ ትሁን ፒያሳ ትሁን እኔ ምን አውቃለሁ የት እንደማገኛት። የት ነው ያለሽው እናቴ? በዚሁ እስኪ ካለሽ አለው የት ነሽ? እኔ እኮ እየጠበኩሽ ነው። ምን እየሰራሽ ነው? እና እነዛን ተቃራኒ በብዙ ነገር ተቃራኒ የሆኑ ሰዎች አንድ ማድረግ ትንሽ ከበድ ይላል፣ ብዙ ልዩነት ስላለው በጣም ሰከን ማለት ነገሮችን ማለት መታገስ ትልቅ ትርጉም አለው ብዬ አስባለሁ። በነ አቶ ኖላዊ መካከል ያለው ፍቅር ትንሽ ቢታገዝ አሪፍ ነው። ግን ያው አይለያዩ፣ ሲጀምር ሁለቱም አይለያዩ። ደግሞ አንቺ ልጅ ምናምን እያልሽ አሁን የምትሮጢበት ጊዜ አይደለም። ከ30 እኮ ከሄደ ከባድ ነው የሚሆነው አለ ጋይስ። አሁን ለምሳሌ ከሲስተር ጋር ስናወራ ምን እላለሁ መሰላችሁ? ብዙ ጊዜ አንቺ በቃ 29 ከደረሽ ልክ እንደ አምቡላንስ አናትሽ ላይ ማለት ነው የሆነ የሚጮህ ነገር ማድረግ አለብሽ ይላል። እና አሁንም አንቺ ወደዛ እየተጠጋሽ ነው። ስለዚህ በዚህን ሰዓት ልጅ እንትና ገለመኔ ምናምን ማለት አያስፈልግም። ሲጀመር ልጆች እግዚአብሔር ስጦታዎች ናቸው ነው የሚለው ቃሉ። ስጦታ ናቸው። እኛ ፈጥረን የምናመጣ ይመስለናል እንጂ ስጦታዎች ናቸው። ሳራም በስንት ዓመቷ ወልዳለች ጋይስ። ስለዚህ አያሳስብም ለማለት ያክል ነው። ግን ልትወቀ ይሄኛውን ጉዳይ። ለማንኛውም እስኪ እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡኝ። አላብዛባችሁ። ትንሽ ጠፍቻለሁ ሰሞኑ። ያው የጠፋሁበት ምክንያት ትንሽ ሌሎች ስራዎች ስላሉብኝ በስቶብኝ ነው። ጊዜ ማጣት ምናምን ነው ያስጠፋኝ። ይሄ ጉዳይ ነው። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እና ወይዘሮ ሜላት ቤት ቀይረዋል። ቤቷ ተመችታኛለች፣ በጣም ታምራለች። በተለይ ዊንዶ ቪው ያምራል። የት እንደሆነ እንጂ አይ ዶንት ኖ መኖሪያ ቤት ነው ወይስ ሆቴል ነው ጋይስ? የሆነ ወንዝ አካባቢ ነው መሰለኝ፣ እንደዛ ያየው መሰለኝ። እና የሚያምር ቪው አለው። ዋው ተመችቶኛል። እና እስኪ የት አካባቢ ነው ጠቁሙ። እኛም ስራ እየሰራን አሁን ለምሳሌ ቪዲዮ እየተቀረጽ እዛ ጋር አሪፍ ዊንዶ ቪው ቢኖረው እያወራን በዛው በመሀል ፖዝ እናደርጋለን። እናንተ ፖዝ እያደረጋችሁ ታብላላችሁ ማለት ነው። በቃኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ መንዙ አልፏችሁ፣ ይዲሳካላችሁ፣ ይመረባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። እንዲሁም እንዲነሽ እንደዛም ጤዛነሽ አሉ የሀገሬ ሰው አሉ እንዴ ብለዋል ጋይስ። ይበሉ አይበሉ እኔ የማውቀው ነገር የለም፣ ግን ተረቱ ነው መሰለኝ። አቶ መስፍኔ እጅ ከፍንጅ፣ ያው መስፍኔ ምንም አላጠፋም፣ ሜሉ ግን እጅ ከፍንጅ እንደያዘችው ነው የሚያስበው። ከቤት ወጥቶ ይኸው ምን የመሰለችን ቦቅቅላ የ25 ዓመት ጎረምሲት ከ60 ዓመት ሴት ተፋቶ የ25 ጎረምሳ ወደ ግራና ወደ ቀኝ ሆቴል ቁርስ እየበሉ ነው። ቁርስ እየበሉ ነው ማለት ደግሞ ማታ አብሮ አድረዋል ማለት ነው። በእኛው ቋንቋ ያው ነው። ወይኔ ዘንድሮ እንዴት ናችሁ ውድ የኑሐሚን ተከታታይ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ኤላ በጣም አሳዘነኝ እውነት ለመናገር። ምንድን የሆነው ኤላ ግን እኔ ራሱ አልገባኝም ምን እንደሆነ። እኔ ራሱ አመመኝ እንዳልኩኝ እዚህ ጋር ሳየው ደህና ይመስለኛል፣ እዚኛው ጋር ሳየው ደግሞ ጨልሏል ልጁ፣ ትክክል አይደለም። እዚኛው ሳየው ደግሞ የሆነ ነገሩ ረስቷል፣ የሆነ ሚሞሪ የሆነ ፎርማት ሆናል ከሆነ ክፍል ላይ
አላቅም እንዴት እንደሆነ መሀል ላይ ነው መሰለኝ። ወይም ደግሞ እንዴት ነው ጋይስ ይሄ የሆነ ፊልም ጀምራችሁ ለምሳሌ መጣልኝ ጋይስ ይሄ ድሮ በካሴት አይደለ በሲዲ ምናምን ዲቪዲ ላይ ከተ ምናምን ሲዲዎችን ፊልም እየተከራየን እናያን ነበረ። እንደዛ አይነት ነገር የተፈጠረው ይላል። እንዴት እንደሆነ ላስረዳችሁ። አንዳንድ ፊልሞች ጀምራችሁ እያያችሁት ልክ መሀል ላይ ደርስና ቀጥ ይላል። ከዛ በኋላ አንድ 10 ደቂቃ ካለፈ በኋላ ፊልሙ ይጀምራል። 10 ደቂቃ ላይ ምን እንደተፈጠረ ምን እንዳለ አታውቁም። ከዛ በኋላ ስታዩ ግራ ያገባችኋል። ይሄድና ደግሞ የሆነ ሰዓት ላይ 20 ደቂቃ መሀል ላይ ይቆረጣል። በተለይ ተከታታይ ፊልም የምታየው ከሆነ በቃ እንደዚህ ናቸው። አብዛኞቹ ፊልሞች እንደዚህ ናቸው። በሲዲ ስታዩ የነበሩ ልጆች አጋጥሟቸዋል ብዬ አስባለሁ። ከዛ በኋላ ምን እንደተፈጠረ አታውቁትም። የሆነ ቦታ ስትደርሱ ይሄ መቼ ነው ይሄ ኬት መጣ ሌላ ተጨምሮበት ምናምን ሌላ ሰው ተጨምሮ ምናምን አዲስ ፊት የምታዩት ይኖራል። ወይም ደግሞ ሌላ ከውስጥ የጎደለ ሰው ምናምን ታገኛላችሁ ምናምን ብቻ የሆነ ግራ ያገባው ውዝግብግብ ያለ ነገር ይፈጠርባችኋል። የሆነ ክፍል ላይ ሄዳችሁ ምክንያቱም በመሀል 20 ደቂቃ እንዲሁም 10 ደቂቃ 15 ደቂቃ የሚቆያል 5 ደቂቃ የሚቆያል። አንዳንዴ በቃ ይቆምና ማለት ነው። ከዛ በኋላ አሳልፋችሁ ከ10 ደቂቃ በኋላ ይጀምራል። 10 ደቂቃ መሀል ላይ ያለው ሳታዩት ማለት ነው። እና ኤላም እንደዛ ሊሆን የምሬ ነው የምላቸው። የሆነ ፓርት ላይ የሆነ ነገር ያወራል፣ እዚህኛው ጋር ሲመጣ ሌላ ነገር ያወራል፣ እዚህ ጋር ሲመጣ ደግሞ እብድ ሆኖ ታዩታላችሁ። እኔ ግራ አጋባኝ። እኔ ራሱ በቃ እኔ ምን እንደምሆን እኔ እንጃ። እኔ ማለት ምን እያየሁ እንደነበረ ግራ ገብቶኛል። እስኪ የገባችሁ አስረዱኝ። እኔ ግራ ገብቶኛል። ሌላ ጉዳዩ እንደሆነቱ ግን በጣም አሳዘነኝ። ሼባው ደግሞ ሜላትን ወደ ላይ ሊልካትም አስቦ ነበረ። ተው ሜላትን መሾቱን ተው፣ በቃ ሀሳብ ቀይረናል አለ። አንቺ አላወቅሽ ጉዲሽን። ምን ነው ግን ፖሊሶቹ ጠፉ? ሌላውን ልተው። ምን ነው ፖሊሶቹ ጠፉ? የት ሄዳችሁ? እንቡርንክር ስትሉ የነበሩ ፖሊሶች የት ሄዳችሁ? እነ እርግብም ጠፉብኝ። የምሬን ነው። ፋዘርና ሚስትየውም ጠፉ። እዛ ጋ እኮ ከባድ ነገር አለ። መውለድ እንደማይችል አለ። እዛ ጋ ብዙ ነገር አለ። እንደገና የድንብላልና የተምቹ ነገርም ቆመ። ምንድን ነው? ኧረ ተፍ በሉ ጋይዝ፣ ተፍ በሉ እንጂ። ይሄ ተፍ በሉ። ሜሉ እንግዲህ አመለጥሽ። በማን ካላችሁኝ በመስፍኔ ምክንያት። መስፍኔ እዛ መገኘቱ የሚሉን ህይወት እንዳተረፈ አስቡ። አንዳንዴ በህይወታችሁ የሚሆነው ነገር ለመልካም ነው የሚባለው ለዚህ ነው ጋይ። ዝም ብላችሁ አይታችሁ አትለፉ። የምሬ ነው የምላችሁ። በህይወታችሁ የሚመጣው አጋጣሚ፣ በተለይ ክፉ አጋጣሚ የምትሉት አጋጣሚ ለመልካም ነው። ህይወታችሁን የታደገ ጊዜ ነው ለእናንተ ላይገባችሁ ይችላል። እንደዚህ ወደኋላ መለስ ብላችሁ ብታዩና የተፈጠረውን ተቀርጾ ብታዩት በቃ ልክ እንደዚህ እንደሚሉ ነው። አብዛኞቻችን ውይ ያለበት ጉዳይ ወይም ደግሞ ውይ ብለን በቃ ይሁን የተማረርንበት የሆነ ነገር እዛ ጋር ያለፈን ነገር ምናምን ስታዩት በቃ ህይወታችሁም ሊያልፍበት የሚችል አጋጣሚ ነበረ። ያ ነገር ባይፈጠር ኖሮ ባትዘገዩ ኖሮ ብዙ ጊዜ ለሆነ ነገር በጣም ዘገየን ብለን እንትንላለን። የሆነ ነገር አልሳካ ብሎን ዓመት ፈጅ ምናምን ወይም ደግሞ የሆነ ሉዝ አደረግን ምናምን እንላለን አለ። እዛች ቦታ ላይ መቆማችን ወደፊት ካለው አደጋ ጠብቆ ሊሆን ይችላል። ደግሞ እዚህ ጋር ያለውን ነገር ትተን ወደፊት መሄዳችን እዚህ ጋር የነበረውን አደጋ እንደናልፈው ሊሆን ይችላል እና ለመልካም ነው ሁሉ ነገር። እና ይሄ ሰውዬ ወይም ደግሞ ሽማግሌው ሜሉን ላኳት ብሎ ነበር። በቃ ሜሉ መሞት አለባት ብሎ ወስኖ ነበረ። ገብቷችኋል አይደለም? ለዛ ነው ሜሉን መግደሉን አቁሙ ተውት ምናምን ያለው። ለዛ ነው ሰው ተወስኖ ነበር ማለት ነው። በምን ምክንያት ነው ሜሉን መግደሉን ተው ያለው? በመስፍኔ ምክንያት። መስፍኔ ምን ስለሆነ? መስፍኔ ከቤት ስለወጣና ውጪ ከዛች ልጅ ጋር መግባባት ስለጀመረ። ይህ ነገር ባይፈጠር ኖሮ መስፍኔ ቤት ቢሆን ኖሮ በዚህ ታይም ሜሉ በቃ ሌላ እንትን ውስጥ ትገባ ነበረ። ባትሞትም እንኳን ሌላ አደጋ ደርሶባት ሌላ ነገር ውስጥ ትገባ ነበር። ገብቷችኋል አይደላችሁ? የፈለጉት ነገር እና የትኛውም በህይወታችሁ የሚሆነው ነገር ለመልካም ነው ብሎ ማለፍ ትልቅ ነገር ነው እና አመስግኑ። በህይወታችሁ ያለፈ ሁሉ ነገር ክፉ ሊሆን ይችላል፣ ደግ ሊሆን ይችላል፣ ሁሉ ነገር በእኛ ሃይማኖት መጽሐፍ ሲናገር በሁሉ አመስግኑ ነው የሚለው። በሁሉ ማለት በሁሉ ነው። መጥፎም ሰራ ምንም በቃ አመስግን። በቃ በሁሉ ማለት በሁሉ ነው። ሌላ እኔ እንደዛ ነው የምረዳው። እንግዲህ እኔ እንደዛ ነው የምረዳው። ሰርቃ አመስግኖ ይቻላሉ አይቻልም? ማጣኝ አውቃለሁ፣ ይገባኛል። ግን በነገር ሁሉ አመስግኑ ነው የሚለው እና በነገር ሁሉ አመስግኑ ማለት ደግሞ በሆነም ባልሆነም በቃ በምታደርገው እያንዳንዱ ነገር አመስግን ነው። ያንን ስታደርግ ለምሳሌ ሰርቀህ ለማመስገን ስትሄድ ይጸጽታል። የዛኔ ንስሐ ትገባለህ። ያ ነው በቃ መልእክቱ እንደዛ ነው እና በሁሉ አመስግኑ ማለት ያ ነው።
መቼም አጭበርብረህ መተህ ፈጣሪን ለማመስገን ስትል ይከብድሃል አይደለ? ይከብድሃል። የዛን ያ ትዝ ሲል ንስሐ ትገባለህ፣ ትመለሳለህ፣ ትጸጸታለህ። ያ ነገር ስለሚኖር ነው በሁሉ አመስግኑ ተብሎ የተጻፈው ብዬ ነው ማስበውና በሁሉ አመስግኑ ነው፣ በሆነውም ባልሆነውም አመስግኑ። በቃ እንደዛ ነው የሚሰማኝና እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ እናንተስ? በመጨረሻ የሜሉና የመስፍኔ ጉዳይ በቀጣይ ክፍል ምን ሊሆን ይችላል ብላችሁ ታስባላችሁ? እኔ የሆነ ይገናል ብዬ አስባለሁ። ማለት ሜሉ ወደ ሌላ ነገር ትወስዷለች ብዬ ነው ማስበው። ምናልባትም ደግሞ ሜሉ ቀስ ልትል ትችላለች ብዬ አስባለሁ። ነገር ግን ነገሩ ቀስ የሚያስብል አይደለም። ለዚህ ነው አሻፈረኝ ብለህ ከቤት የወጣኸው፣ እቺን አስቀምጠህ ነው ቅምጥ ምናምን አይነት ነገር ልትፈጥር ትችላለች ሜሉ ብዬ አስባለሁ። በሌላ አቅጣጫ ደግሞ የዚህ ነገር መፈጠር መስፍኔ ወደ ቤት የሚመለስበትንም መንገድ ሊከፍት ይችላል የሚል ሀሳብ አለኝ። እናንተ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። ኤላ በቃ ጨለለ ጋይስ፣ ጨለለ በቃ ቻው ቻው። ኧረ ምን ነው ጋይስ? ምን እየተካሄደ ነው? ጭራሽ ያልሰማነውም አለ። አየው መውለድ አይችሉም። እንዴት ነው? ፍቅረኛቸው ትታቸው ትሄድ ይሆን ወይስ ደግሞ አብራቸው ትቀጥል ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትናው ክፍል አሪፍ አይነት ክፍል ነበረ። በተለይ ደግሞ ተምቹ በጣም አስደስቶኛል። ማንን በመምረጡ አትሉኝም? ከእርግብ ማለት ነው። አንደኛ ትችላለህ። በቃ መምረጥ ያለበት ድንብላል ነው ስል ነበረ። ድንብላልን መርጧል። በጣም ተመችቶኛል፣ አስደስተኛል። በቃ የመጨረሻ ነው ያስደሰትከኝ። ምክንያቱም እኔ ከዚህ በፊት በተደጋጋሚ ብያቸዋለሁ። እርግብ በስተመጨረሻ ሲለያዩ የተናገረችው ንግግር ዳግመኛ ከእሷ ጋር እንዲሆን ፍቃድ አይሰጠውም ብያችሁ ነበር። ምክንያቱም ወንድ ልጅ እንደዛ ምን ነገር አልነበረበትም። ማለት አብረው ብዙ ነገር አድርጋ እንደዛ ልትለው አይገባም ነበረ። ያንን ነገር ደግሞ ተብለህ ያ ስሜት እያለ ከእሷ ጋር መሆን ትንሽ ከባድ ነው። እንደገና ደግሞ እሱ ብቻ ሳይሆን እቺ ልጅ መታለች። ገብቷችኋል? ማንም በሌለበት ብቻውን በነበረበት ጊዜ ተመላልሳ ስጠይቆ ነበረ። ከድብርት አውጥተዋለች፣ ከጭንቀት አውጥተዋለች፣ ከራብ አድነዋለች እና ብዙ መስዋዕትነት ከፍላለታለች። ደግሞ ማለት ነው ጋይተን ከዚህ በፊት ብያቸዋለሁ። ገና ሁለቱ የተገናኙ ጊዜ እዛ ቤት የሄደ ጊዜ እና ኪችን ውስጥ የተገናኙ ጊዜ ሁለቱ ፍቅረኛሞች ይሆናሉ ብያችሁ ተናግሬ ነበረ ካስታወሳችሁ፣ ከዚህ ቀደም ገና በፊት ማለት ነው። እና ያ ነገር ነው እዚያ ላይ በቃ በዛሬው ክፍል እውነት ለመናገር እና ተሳክቶልናል። በቃ ሬኮመንዴሽን እኮ እንችላለን። አባት ላይክ አድርጉ በሉ። ላይክ ይገባኛል እንዴ! በደንብ ላይክ ዘጭ አድርጋችሁ ላይክ አድርጉ እና በዚህ ነገሩ በጣም ደስ ብሎኛል። የትናንትናው ክፍል ትንሽ ቅር ያለኝ የኤላ ማበድ ወይም የኤላ መጨለል ከሰማን በኋላ ያለው ነገር ትንሽ ደባሪ ነው። አሴር ምን ሊላት ነው ብሎ በቃ አሳቆን እኮ እንዴ! ድጋሚ በቃ አልቻልኩም፣ ያፈቀርኩሽ ሊል ነው እንዴ? ሊል ያዋርደ ነው እንዴ ያልኩ ኤላ ጨለለ ብሎ ረፍ እና ኤላ ምን ይሻላል? ምን ታስባላችሁ? ሀና ሁሉን እርግፍ አድርጋ ከኤላ ጋር ትሆናለች ወይስ እንዴት ነው ነገሩ የሚሆነው? ምን ትላላችሁ? እኔ ግን ነገሩ በቀላሉ ይስተካከላል ብዬ ነው ማስበው። ማለት ያን ያህል ወሰብሰብ ያለ ነገር ይፈጠራል የሚል ሀሳብ የለኝም። እንደሆነቱ በትናንትናው ክፍል በጣም ብዙ ያመረረ ነገር አይተናል። አቶ መስፍኔ አምረዋል፣ አስቴር አምራለች፣ እንደገና ራሷ ሜላትም አምራለች። ሁሉ ነገር በቃ አምሮ ነው ያለውና ትንሽ ውስብስብ ያለ ክፍል ሆኗል። በጠላቶች በኩል ምንም ነገር ማየት አልቻልንም። ቢታይ አሪፍ ነበረ። ምን አይነት አጀንዳ እንደሰሩ፣ ምን አይነት እቅድ እንደመጡ፣ ምን አይነት ፕላን እየሰሩ እንደሆነ፣ ሜሉን ለማጥመድ ምን እያደረጉ እንደሆነ ብናይ በጣም ጥሩ ነበረ። ግን አላየንም። ችግሩ ምን ታስባላችሁ ታዲያ? ጠይቃችኋለሁ። እኔ ምን ገዶኝ ምን እያስቡ ይመስሏችኋል? ማለት ሜላትን ጠልፈው ሌላ ክስ ተደርቦባት እዛው እንድትቀር እንደሚሰሩ አውርተው ነበረ። ታዲያ ሜላትን በምን መልኩ ነው ጠልፈው መጣል የሚችሉት ብላችሁ ስታስቡ ምን መጥቶላችኋል? በባለፈውም የተወሰነ ነገር ሪከመንድ አድርጊያችሁ ነበረ። እስኪ ዛሬም ደግሞ ጨምር ላድርግላችሁ። እኔ አንድ ነገር ነው ያልኳችሁ። ባለፈውም ድርጅቷ ውስጥ የነሱ ሰራተኞች አሉ። ስለዚህ ኤክስፓየርድ ያደረገ ወይም ደግሞ ጥራቱ ያልተረጋገጠ ምርት እንዲወጣና በስሟ እንዲሸጥ አድርገው እሷን በዚህኛው ኬዝ ደርበው ወደ እስር ቤት ወይም ደግሞ ከወጣችበት መልሰው ማስገባት ዓላማ ይኖራቸዋል ብዬ አስባለሁ ብያችሁ ነበረ። አለበለዚያ ደግሞ የተፈጠረውን ጨዋታ ወይም ደግሞ ባዩሽ ላይ የተፈጠረውን ጨዋታ
እውነት አድርገው በእሷ ላይ ሌላ ድራማ መፍጠር ገብቷቸዋል አይደለ? ባዩሽ ላይ ያደረጉትን ነገር አይታችኋል አይደለ? ሜላትንም እንደዛ አስጠርተው በእሷ ስም አድርገው እሷ ጋር ተደውሎ ሌላ ሰው አጥፍተው በእሷ ስም ወይም ደግሞ ፖሊስ ያጠራ መጀመሪያ ሜላት ጋር እንደተጠራ ያቺ ሴትዮ ግንኙነት የነበራት ወይም ደግሞ ያ የሞተው ሰው ግንኙነት የነበረው ከሜላት ጋር እንደነበር አድርገው እንደዚህ አይነት ነገርም ሊሰሩ ይችላሉ። ምን ታስባላችሁ እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በዘለለ እውነት ለመናገር ተምቹ በጣም ያስደሰተኝ በቃ ምርጫ ይችልበታል፣ ማሰብም ይችልበታል። ትክክለኛ የሆነ ውሳኔ፣ ትክክለኛ የሆነ ምርጫ ነው እኔ የማምንበት እና ትክክል ነው ብዬ 100% የወደድኩትን ምርጫ ነው የመረጠው። እናም በጣም አስደስቶኛል ተምቹ። አሴርም አሁን ነቃ ብትል ጥሩ ነው። እቺ ልጅ ሁላችሁም ሳታጨልላችሁ እጥፍ ብለን ያቺ ጎዳና ላይ ትታት የመጣችዋ ልጅ አለች አይደለ? ይቅርታ ጠይቀ እሷን ሰብስበ ከዛ ወጥታችሁ የራሳችሁን ህይወት ብትኖሩ የተሻለ ነው ብዬ አስባለሁ። እኔ እንደዛ ነው መክር። ወንድሜ የሚወድን አግኝተ ነው ወይ? የሚወድን ማለት ባለህበት ማንነት የሚወድን ሰው ማግኘት በጣም ከባድ ነው። የምሬ ነው የምላችሁ። ተምቹን ሂዶ ድንብላል የወደደችበትን ማንነት ገብቷችኋል። ወድቆ መንገድ ላይ የሚበላውን አጥቶ ከሁሉም ተለይቶ መንገድ ዳር እያደረ በዛ ሁሉ ማንነት ሱሰኛ እንደሆነ ሌባ እንደሆነ ሁሉን ነገር እያወቀች ነው የወደደችው። ኢቭን ያችን አፍቅሮ እንደዛ እንደሆነ እያወቀች ነው የወደደችው። በማንነታችሁ የሚወዳችሁ ሰው ትክክለኛ ሰው ነው ብዬ አምናለሁ። አሴርንም ብታየው ያቺ ጎዳና ያለችዋ ልጅ ጎዳና እያለ የሚበላ የሌለው ከእሱ ጋር እያደሩ እዛ አንድ ላይ በሚኖሩበት ታይም የወደደችው እስከነ ማንነቱ ገብቷችኋል። ከዚህ በፊት ብዙ ጊዜ ተናገር ያለው ካላችሁማ ብዙ ሰው አለ አለው ነው የሚላችሁ። ብዙ ሰው አለው ነው የሚላችሁ። የምሬን ወዳጃችሁ ብዙ ነው። ሁሉም ነው ይወዳችኋል። እኔ በነበረኝ ታይም አሁንም እግዚአብሔር ይመስገን አለኝ። ግን በፊት በነበረኝ ታይም እና አጀባ በነበረኝ ጊዜ ነው የምላችሁ። አሁን አጀባ የለም። ከቤት አልወጣም፣ ከማንም ጋር የለኝም፣ ከማንም ጋር አልገናኝም፣ ከማንም ጋር የለውም፣ ጓደኛ የለም። ካላስ አልቋል። በቃ ተዘግቷል። ፋይሉ ተዘግቷል። ቤት ነው ከወር እስከ ወር ከዓመት እስከ ዓመት ቤት ነው። ፀጉራችን ለመቆረጥ ብቻ ከቤት ብሎጣውላ። የዛኔ ግን ስራዬም ውጭ ነበረ፣ የራሴ ድርጅትም ነበረ ምናምን እና ከብዙ ሰዎች ምናምን ጋር ያገናኘ የነበረ ስራውና ብዙ አጀባ ነበረኝ። በጣም ብዙ ሰው እንትን ነበረኝ እና ገንዘብ በነበረኝ ታይም በጣም የሚወዱኝና በቃ ሁሌ ገዝሽ የሚሉ መዓት ነበሩ። ወንዶችም ሴቶችም መዓት ነበሩ በአጠገቤ። አንዱን ተነስቼ ባሪ ብልኮ ይሄዳል፣ ቦሌም ብልኮ ይሄዳል። ችግር የለበትም። የዛኔ ገብቷቸዋል አይደለም። ሲጠፋ ግን ያኔ ድርጅቱን ሲዘጋ ብሩም ሲጠፋ ምናምን እኔ በዚህ ጋር ስመጣ እነሱ ባላየ በዛ ሲሻገሩ ነበር። እንደዚህ ነው የሰው ልጅ። ሲኖራችሁ ወዳጃችሁ ነው፣ ስታጡ የለም። ኢቭን ሊያያችሁ አይፈልግም። ስለዚህ በዚህ ሁኔታ ውስጥ ኖሯችሁ ምናምን የሚመጣውን ሰው አታውቁትም ነው። ገብቷችኋል። በትክክለኛ የሚወዳችሁን ሰው አታውቁትም። ምክንያቱም የሚወዳችሁ ብዙ ስለሆነ። ከሌላችሁ ግን ብቻችሁን ተነጥላችሁ ነው ያላችሁ። ምንም የሚታይ እንትን የሚጠጋህም የለም። ስለዚህ በቃ አንተን ፈልጎ ነው ያሰው የመጣው። ሌላ ምንም ነገር ሊፈልግ አይችልም። እኔ አይኑራችሁ ማለት አይደለም፣ ወይም ደግሞ ኖሯችሁ ገንዘብ ኖሯችሁ ሀብታም ሆናችሁ የተሻለ ኖሮ እየኖራችሁ ፍቅረኛ ወይም የሚወዳችሁ ሰው አይመጣም ማለት አይደለም። ግን በአካባቢያችሁ የሚመጣው ሰው ሁሉ ወዳጃችሁ ነው። ከዛ ውስጥ እናንተን ብሎ የመጣው ማን ነው መለየት ከባድ ነው። እውነታው ይሄ ነው። የምሬ ነው የምላችሁ። መኪናሽን አይቶ ሊሆን ይችላል የሚመጣው፣ ቤት ስላለሽ ወር ቤት ስላለ ወይም የተሻለ ኖሮ ከአሪፍ ኑሮ ስለምትኖር ገንዘብ ያመጣውን ፊት አይቶ መኳኳል፣ ፀጉር፣ የመቀጥሉትን ምናምን አይቶ ሊሆን ይችላል የሚመጣው ስላለሽ ስላለክ። ገብቷችኋል አይደለ? ያኔ ደግሞ ወዳጃችሁ ብዙ ነው። ገብቷችኋል አይደለ? ብዙ ነገራችሁን አይቶ ነው የሚመጣው። ከሌላችሁስ ምን ያያል? ምን የሚታይ ነገር የላችሁማ። የሚታይ ነገር የላችሁም። ስለዚህ ምን ሊያይ ይችላል? ወደ እናንተ የሚመጣው ምን ለማየት ይሆናል? ምን አይተው? ታርጌት የሚያደርገው እናንተ ነው ያሱ እና ትክክለኛ ፍቅረኛ ወይም ደግሞ ትክክለኛ ህይወት አጋራችሁን በዛ መልኩ ታገኛላችሁ። ብዙ ጊዜ ተናግሬያለሁ እና ይሄ እውነታ ነው። እኔ ስላየሁት ነው በህይወቴ። ካላችሁ አሟሟቂ በሽ ነው፣ ወዳጃችሁን በሽ ነው። የሚጠላችሁ የለም። ሲጀመር የሚጠላችሁ የለም። አታውቁትማ። የሚጠላችሁን አታውቁትም። አያሳይህም፣ መጥላቱን አያሳይህም። ሁሌ እንደሚወድ ነው የምታየው፣ ሁሌ እንደሚያስብልህ ነው። ጠላትህ ሆኖ እንኳን የፈለግክበት ብትልኮ የፈለግከውን አድርግ ብትሎ ያደርግልሃል። በቃ ታማኝ ለመሆን እስኪገባ አንተ ጋር ወይም ደግሞ እስኪያገኝ ስስጎንህን እስኪያገኝ ምናምን እና በጣም ከባድ ነው። ባጭሩ ምን ልላችሁ ፈልጌ ነው፣ ያኔ በሌላችሁ ጊዜ ከእናንተ ጋር የሆነ ሰው ፍቅረኛም ባይሆን ጓደኛ ቢሆን እንኳን በጣም መልካም ሰው ነው። እሱን ሰው እንዳታስቀይሙ፣ እሱን ሰው እንዳትተዉት ነው። ገብቷችኋል? እስከ መጨረሻው ጓደኛችሁ አድርጉ በህይወት እስካላችሁ እዚህ ምድር ላይ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚህ ሰናበትኳችሁ። መልካም ጊዜ። ፒስ
ኧረ በስመ አብ ጭራሽ ሜሉን ልሾቷት። ኧረ ሼ ነው። ባልና ሚስት ግን ደስ አይሉም። ጭቅጭቃቸው እንዴት ነው ነገሩ? እውነት ግን መስፍን ያመረረ ይመስለኛል። ሜሉ ግን ምን ሆነች ነው? አንዳንዴ የሆነ በጣም ታበዣዋለሽ። የምሬን ነው። ይሄ ነገርሽ በጣም ያበሳጨኛል። በእርግጥ ብዙ መስዋዕትነት ከፍለሻል፣ ነገር ግን ደግሞ አይገባም፣ ለመስፍን አይገባም። በጣም መልካም አይነት ሰው ነው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ ማውራን ኖላዊ ሪቪው እና በቀጣይ ክፍል ሊፈጠር ይችላል ጉዳዮች ልጀባ መላችሁ የሆነ ዛሬ ቀልጠፈጠፈ ብዬ ባሸዋል። መብራት ሄዳ ነው የመጣችሁና ቅብጥ አድርጎኛል። ስለመጣች ደስታውን ምንም ማድረግ አልችልም። ለማንኛውም የተወሰነ ደቂቃ አብረን እናወራለን። ረጅም ታይም አልቆይም። ያው ገና አሁን ኤዲት አድርጌ አሁን የምለቅላችሁ አሁን 6 ሰዓት ተኩል ምናምን ሆኗል። 9 ሰዓት ለማድረስ 10 ሰዓት ለማድረስ ፈጠን ማለት አለብኝ። ለማንኛውም ወደ ድራማችን እንመለስ። እንግዲህ በጠላቶች በኩል ሞት ለሜላት ታስቦ ነበር። ነገር ግን ተቀይሮ ሜላትን ወንጀል አሰርተው እዛው የማስቀረት ሀሳብ አምጥተዋል። ምን አይነት ተንኮል ያስቡ ይሆን? ምን ታስባላችሁ? እስኪ እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ግን የሆነ መጥፎ የሆነ ሀሳብ እያስባሉ ብዬ አስባለሁ። ማለት ከሜሉ ጋር የሚገናኝ ወንጀል ሊሆን ይችላል፣ በድርጅቷ በኩል ወንጀል አይነት ነገር ሊሆን ይችላል። ወይም ደግሞ ድርጅቷ ውስጥ የነሱ ሰው ተቀጥሮ ከዛ የሆነ ነገር አድርጎ እንደዛ አይነት ነገር የምርቶች ማጭበርበር ላይ ወይም ደግሞ የምርት ጥራት መውረድ ምናምን በሚል እንደዛ አይነት ነገር ሊያስነሱባት ይችላሉ ብዬ ነው ማስበው። ምክንያቱም የነሱ ሰዎች እዛ ውስጥ ስላሉ እንደዛ አይነት ነገር ለማድረግ ሙከራ ያደርጋሉ ብዬ ነው ማስበው። አለበለዚያ ደግሞ ሌላ ሰው እንትን ብላለች ብለው አስገድላለች ምናምን ብለው በእንደዛ አይነት ኬዝ ሊመጡ ይችላሉ። እስኪ እናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ።